ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። የዕለተ ዓርብ የጧት ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም ቀን እንዲሆንልን እንመኛለን። የቴክኒክ ባለሙያችን ዳቪድ ሜራን ነው። የተከበራችሁ አድማጮቻችን በቅድሚያ ሰዓቱን ዜና እናቀርባለን። እዛም የጋዜጦች አምድ ወቅታዊ ዘገባና ቃለ ምልልሶች እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ከኛ ጋር እንዲሆን አስቀድመን እንጋብዛለን። አሁን የሰዓቱን ዜና በቅድሚያ አርዕስተ ዜና። አክራሪ ሃይማኖተኞች ትላንት በተለያዩ ቦታዎች ጸጥታ ሲያደፈርሱ የዋሉበትና በፖሊሶች ላይ ጉዳት ያደረሱበት ሁኔታ በቀላሉ የማይታለፍ መሆኑ ተገለጸ። የጠቅላይ ሚኒስትር ቤንያሚን ኔታንያሁና የአሜሪካው ፕሬዝዳንት ዶናልድ ትራምፕ የዚህ ወር ቀጠሮ ገና ሙሉ በሙሉ ያልተወሰነ መሆኑ ተገለጸ። አውስትራሊያ የጦር መሳሪያ አያያዝን በተመለከተ እንደገና ብሔራዊ እቅድ ለመንደፍ ማቀዷ ተገለጸ። 4 ዓመት ሊሞላው በጣት የሚቆጠሩ ቀናት የቀረው የሩሲያና ዩክሬን ጦርነት ዛሬም መፍትሄ አልባ ሆኖ እንደቀጠለ መሆኑ ተዘገበ። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እንሆ። አክራሪ ሃይማኖተኞች ትላንት በተለያዩ ቦታዎች ጸጥታ ሲያደፈርሱ የዋሉበትና በፖሊሶች ላይ ጉዳት ያደረሱበት ሁኔታ በቀላሉ የማይታለፍ መሆኑ ተገለጸ። በኢየሩሳሌም ትላንት በመቶዎች የሚቆጠሩ የሐሬዲም አባላት በፖሊስ መኪናዎችና በፖሊሶች ላይ ጉዳት አድርሰዋል። አክራሪ ሃይማኖተኞች በአሽቀሎን ከተማ በሚኖሩት የወታደራዊ ፖሊስ ጦር መኮንን ቤት ለመሄድም ጥረት አድርገው ነበር ተብሏል። የሐሬዲም ወጣቶች ትላንት በተለያዩ ቦታዎች ጸጥታ ያደፈረሱት ወታደራዊ ፖሊስ ሃይማኖተኛ ይሁዳውያንን ወደ ጦሩ በኃይል ለማዝመት ሞክረዋል በሚል ነው ጸጥታ ያደፈረሱትና ጉዳት ያደረሱት። የእስራኤል ጦር ቃል አቀባይ የሐሬዲም ወጣቶችን ድርጊት በጥብቅ ነቅፈዋል። የፖሊስ ዋና አዛዥ ዳኒ ሌቬም በተመሳሳይ ሁኔታ በፖሊሶችና መኪኖቻቸው ላይ ጉዳት መድረሱን በጥብቅ ነቅፈው ጸጥታ ደፍርሰዋል ተብለው የተጠረጠሩትን ሕግ ፊት እናቀርባቸዋለን ብለዋል። በሀገር ውስጥ ብሔራዊ ደህንነት ጥበቃ ሚኒስቴር ጽሕፈት ቤት ዋና ስራ አስኪያጅ መኪና ላይ የክላሽንኮቭ ጥይት መገኘቱ ተገለጸ። ጥይቱ የተገኘው ከኃላፊዋ ቤት አጠገብ ከቆመው መኪናቸው ላይ ነው። የብሔራዊ ደህንነት ጥበቃ ሚኒስቴር ጽሕፈት ቤት ስለ ጉዳዩ ለፖሊስ ማመልከቱን አስታውቋል። የጠቅላይ ሚኒስትር ቤንያሚን ኔታንያሁና የአሜሪካው ፕሬዝዳንት ዶናልድ ትራምፕ የዚህ ወር ቀጠሮ ገና ሙሉ በሙሉ ያልተወሰነ መሆኑ ተገለጸ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በነጩ ቤተ መንግስት ሌሊቱን በሰጡት ጋዜጣዊ መግለጫ ጠቅላይ ሚኒስትር ኔታንያሁ ከኔ ጋር ለመገናኘት ይፈልጋሉ፣ ይሁን እንጂ ቀጠሮው ሙሉ በሙሉ ያልተወሰነ መሆኑን እገልጻለሁ ብለዋል። ይህ በእንዲህ እንዳለ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዚህ ወር መጨረሻ አካባቢ ወደ አሜሪካ በመጓዝ ከፕሬዝዳንት ትራምፕ ጋር ተገናኝተው በሁለቱ ሀገራት ግንኙነትና አካባቢያዊ ጉዳዮች ይመክራሉ እየተባለ ሲዘገብ መቆየቱ ይታወሳል። ጠቅላይ ሚኒስትር ኔታንያሁ ከፕሬዝዳንት ትራምፕ ጋር ብቻ ሳይሆን ከግብፁ ፕሬዝዳንት አብደልፈታህ አልሲሲ ጋርም በነጩ ቤተ መንግስት ተገናኝተው እንዲወያዩ የአሜሪካ አስተዳደር ጥረት ሲያደርግ ቆይቷል መባሉም ይታወሳል። አውስትራሊያ የጦር መሳሪያ አያያዝን በተመለከተ እንደገና ብሔራዊ እቅድ ለመንደፍ ማቀዷ ተገለጸ። ባለፈው እሁድ በአውስትራሊያ የሃኑካን በዓል በማክበር ላይ በነበሩ ይሁዳን ላይ 2 መሳሪያ ታጣቂ አሸባሪዎች ባደረሱት ጥቃት 15 ያክል ዜጎች መገደላቸውና ቁጥራቸው 30 የሚጠጉ መቁሰላቸው ይታወሳል። ይህ የሽብር ጥቃትን ተከትሎ አውስትራሊያ የጦር መሳሪያ የታጠቁ ዜጎችን እንደገና መሳሪያቸውን ለመግዛት ማቀዷን የሀገሪቱ ጠቅላይ ሚኒስትር አንቶኒ አልባኒዚ ገልጸዋል። ጠቅላይ ሚኒስትሩ ትላንት በሰጡት ጋዜጣዊ መግለጫ በአዲሱ የሀገሪቱ እቅድ መሰረት በሺዎች የሚቆጠሩ የጦር መሳሪያዎችን መንግስት በመግዛት ከጥቅም ውጭ ለማድረግ አቅዷል ብለዋል። ባለፈው እሁድ የሽብር ጥቃቱን ካደረሱት መካከል አንዱ 6 አይነት የጦር መሳሪያዎችን በስሙ አስመዝግቦ በህጋዊ መልኩ ይዞ ነበር ተብሏል። ይህ ጉዳይም በሀገሪቱ ትልቅ መነጋገሪያ ሆኖ መሰንበቱና መንግስት እርምጃ እንዲወስድ መጠየቁ ተገልጿል። አውስትራሊያ በገለልተኛነቷ የምትታወቅ አገር ብትሆንም ከቅርብ ዓመታት ወዲህ በሀገሪቱ ጸረ እስራኤል ሰላማዊ ሰልፎች ሲካሄዱ ነበር። እንዲሁም በአንዳንድ የይሁዳውያን ተቋማት ላይ ጉዳቶች ደርሰዋል። የእስራኤል መንግስት በአውስትራሊያ ሲንጸባረቁ የነበሩት ጸረ ይሁዳውያን እንቅስቃሴን የሀገሪቱ መንግስት እንዲያስቆም በተደጋጋሚ ጊዜ ማስጠንቀቁና ማሳሰቡ ቢገለጽም የአውስትራሊያ መንግስት በቸልታ በማለፉ ባለፈው እሁድ የተፈጸመው ከባድ የሽብር ጥቃት ሊደርስ መቻሉን ከኢየሩሳሌም የእስራኤል ባለስልጣናት ገልጸዋል። ይህ በእንዲህ እንዳለ ባለፈው እሁድ በአውስትራሊያ የሽብር ጥቃት ሲያደርስ አንዱን አሸባሪ ድርጊቱን በጀግንነት ያስቀረውን አህመድ አልአህመድን አክራሪ እስላሞች ለመጉዳት እየዛቱ ነው ተብሏል። አህመድ በሰራው ጀግንነት አድናቆት ተችሮታል። እንዲሁም ከ2.3 ሚሊዮን ዶላር በላይ ከለጋሽ አካላት የተሰበሰበለት መሆኑ ይታወቃል።
4 ዓመት ሊሞላው በጣት የሚቆጠሩ ቀናት የቀረው የሩሲያና የዩክሬን ጦርነት ዛሬ መፍትሄ አልባ ሆኖ እንደቀጠለ ነው። የሩሲያ ጦር በዩክሬን ኦዴሳ አካባቢ በድሮን ጥቃት መፈጸሙና በአካባቢው ሰዎች መጎዳታቸውን ብሎም የኤሌክትሪክ ኃይል አገልግሎት መቋረጡ ተገልጿል። 3 ዓመታት ከ9 ወራትን ያስቆጠረው የሩሲያና የዩክሬን ጦርነት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ ስልጣን ሲመጡ በስምምነት ያልቃል ተብሎ ተስፋ ተጥሎበት የነበር ቢሆንም ትራምፕ እስካሁን መፍትሄ አላገኙለትም። በአሜሪካውና ሌሎች ምዕራባውያን ሀገራት የገንዘብና የጦር መሳሪያ እገዛ የምታገኘው ዩክሬን ሩሲያን በጦር ኃይል ማንበርከክ አልቻለችም። ሩሲያን ብትሆን ዩክሬንን እንዳሰበችው በቀናት ውስጥ እጅ እንድትሰጥ አላደረገችም። በሩሲያና ዩክሬን መካከል ያለው ግጭት ከሁለተኛው ዓለም ጦርነት በኋላ በአውሮፓ ምድር የሚካሄድ ትልቅ ጦርነት ቢሆንም የዓለም መንግስታትም ሆኑ ራሳቸው ሁለቱ ሀገራት ለችግሩ መፍትሄ አልፈለጉለትም። ዩክሬን ጎረቤቷን ሩሲያን ችላ በማለት ከሰሜን አትላንቲክ ቃል ኪዳን ሀገራት ጦር ኔቶ አባል ለመሆን መፈለጓን ተከትሎ የተነሳው የሩሲያና የዩክሬን ጦርነት በሁለቱ ሀገራት በኩል ከባድ ዋጋን ያስከፈለ ችግር መሆኑ ይታወቃል። ዓለምን በጎራ እየከፈሉ የሚዋጉት በምጣኔ ሀብት የበለጸጉ ሀገራት እጅግ ሰለጠነ በሚባለው ዘመንም በቀጥታም ሆነ በእጅ አዙር ግጭት ውስጥ እየገቡ የምድራችን አየር ሰላማዊ እንቅስቃሴ እንዳይሆንበት እያደረጉ መቆየታቸው ይታወሳል። በጦርነት አትራፊ አካል ባይኖርም የበላይነትን ለማግኘትና የዓለም ልዕለ ኃያልነትን ለማስጠበቅ በምዕራባውያን ሀገራትና በሩቅ ምስራቆቹ መካከል የሚከሰቱ ግጭቶችና ውጥረቶች የምድራችን ትልቅ የራስ ምታት መሆናቸው ይታወቃል። በመጨረሻም የአየር ንብረት ትንበያ በዛሬው ዕለት ሙቀቱ ይጨምራል፣ ነገ ቅዳሜም ሙቀቱ ይጨምራል ብለዋል የአየር ንብረት ትንበያ ባለሙያዎች። የዛሬው የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢው 15፣ በቴልአቪቭና አካባቢው 19፣ በጽፋትና አካባቢው 14፣ በሀይፋና አካባቢው 19፣ በኤርሸባና አካባቢው 18፣ በኤላትና አካባቢዋ 23 ዲግሪ ሴንቲግሬድ ይሆናል ብለዋል የአየር ንብረት ትንበያ ባለሙያዎች። የተከበራችሁ አድማጮቻችን ለሰዓቱ ያለን ዜና ይህን ይመስላል። የተከበራችሁ አድማጮቻችን ከዚህ ቀጥለን የዛሬ ጋዜጦች ለአንባቢያን ይዟቸው ከቀረቧቸው በርካታ ዘገባዎች መካከል ዋና ዋና ናቸው ያልናቸውን ርዕሰ ጉዳዮች ቀጥለን ባጭሩ እንመለከታለን። የማዕሪብ ጋዜጣ በዛሬ ዘገባው ከተመለከታቸው ርዕሰ ጉዳዮች መካከል የጥቅምት 7 ቀን 2023 ዓ.ም የደህንነት ክፍተትን የሚያጣራ ኮሚቴ ለማቋቋም መንግስት መወሰኑና የኮሚቴውን ድርሻና ኃላፊነት የሚወስን የሚኒስትሮች ኮሚቴ መመስረቱም ይታወሳል። ይህን የሚኒስትሮች ኮሚቴ ጠቅላይ ሚኒስትር ናታንያሁ እንዲመሩት ይደረጋል መባሉ ብዙ ትችትን አስከትሏል። ማዕሪብ ናታንያሁ ራሳቸውን ይመረምራሉ በሚል ርዕስ በጉዳዩ ሰፊ ዘገባ አቅርቧል። የጥቅምት 7 ቀኑን የደህንነት ክፍተት ለማወቅ በህጉ የተቀመጠው መንግስታዊ ኮሚቴ እንዲቋቋም በተለያዩ አካላት ከአሁን በፊት ጥሪ ቢቀርብም መንግስት በህግና ፍትህ ቢሮ የሚመራው አጣሪ ኮሚቴ ገለልተኛ አይደለም በሚል ሌላ አካታች የሆነና ሰፊ አጣሪ ኮሚቴ ለማቋቋም መወሰኑ ይታወሳል። የኮሚቴውን የስራ ድርሻና ስልጣን የሚወስን የሚኒስትሮች ኮሚቴም ተመስርቷል። የሚኒስትሮችን ኮሚቴ ህግና ፍትህ ሚኒስትር ያሪቭ ሌቪን እንዲመሩት በጠቅላይ ሚኒስትር ናታንያሁ ቢሾሙም ያሪቭ ሌቪን ፈቃደኛ ባለመሆናቸው ራሳቸው ጠቅላይ ሚኒስትሩ የሚኒስትሮችን ኮሚቴ ለመምራት ወስነዋል መባሉ ትልቅ መነጋገሪያ ሆኗል። ናታንያሁ ራሳቸው የሚመረምሩ በመሆኑ መርማሪውን አካል ሊወስኑ አይችሉም የሚሉ ቅራኔዎች እየተሰሙም ይገኛሉ። የጥቅምት መማክርት የተባለው አካል ውሳኔው የሚያሳፍርና በትውልድ ሁሉ የሚታወስ ብሎም የሀዘንተኛ ቤተሰቦችን ጉዳይ አቃሎ ማየት ነው በማለት መንቀፉን የማዕሪብ ጋዜጣ ዘግቧል። ማዕሪብ ካለው የሀገሪቱ ወቅታዊ ሁኔታ እና የፖለቲካ እንቅስቃሴ አንጻር ምርጫው ዛሬ ቢካሄድ የትኛው ፓርቲ የበለጠ ድምፅ ሊያገኝ ይችላል በሚል ከህዝብ ላይ ያካሄደውን ቅድመ ግምገማ በዛሬው ዘገባው ይፋ አድርጓል። እንደ ማዕሪብ የህዝብ ግምገማ ከሆነ የሊኩድ ፓርቲ ዛሬም ከሁሉ ፓርቲዎች በተሻለ ድምፅ የሚያገኝበት ሁኔታ አለ። ምርጫው ዛሬ ቢካሄድ ኑሮ ሊኩድ 25 የፓርላማ ወይም የክኔሴት መቀመጫዎችን ያገኝ ነበር። የናፍታሊ ቤኔት አዲስ ፓርቲ 22፣ ዲሞክራቶች የተባለው ፓርቲ 10፣ የአሻር 10፣ እስራኤል ቤቴኑ 9፣ ሻስ 9፣
ኦጽማ ይሁዲት 9፣ የሻቲድ 9፣ የሃዱታ ቶራ 7፣ ሀዳሽታል 5፣ ራም 5 የክኔሴት መቀመጫዎችን ያገኙ ነበር ብሏል። ሌሎች አንዳንድ ፓርቲዎች ደግሞ የክኔሴት ለመግባት የሚያስችለውን ድምፅ ወይም አኩዛ ሲማ የሚባለውን የማያገኙበት ሁኔታ ይኖር ነበር የሚል ዘገባን ማዕሪፍ ዛሬ አቅርቧል። ሌላው የአውስትራሊያ መንግስት በሀገሪቱ ባለፈው እሁድ የሽብር ጥቃት ከደረሰ በኋላ የተለያዩ ህጎችን እያጸደቀ ነው። በተለይ በህዝብ መካከል ጸብና አምባጓሮ የሚነዙን የሽብር ጥቃትን ለመፈጸም የሚያቅዱ ላይ ህጎችን የበለጠ ለማጠናከር እርምጃዎችን ጀምሯል። እንዲሁም በሀገሪቱ የጦር መሳሪያ አያያዝ ላይ ጠበቅ ያሉ እርምጃዎችን ለመውሰድ እየተንቀሳቀሰ መሆኑን ማዕሪፍ ዘግቧል። በአውስትራሊያ ባለፈው እሁድ የደረሰው የሽብር ጥቃት የሀገሪቱ መንግስት ብዙ ለውጦችን እንዲያደርግ መገፋፋቱንም ሌሎች ጋዜጦች ተመልክተዋል። በሁሉም ጋዜጦች የቀረበው ሌላ ዘገባ የሀሬዲ ማህበረሰብ አባላት በጦሩ አንዘምትም በሚል በተለያዩ ቦታዎች ጸጥታ ማደፍረሳቸው ነው። በተለይ ትናንት በኢየሩሳሌምና ሌሎች አካባቢዎች በፖሊሶችና መኪናዎቻቸው ላይ ጉዳት አድርሰዋል። የወታደራዊ ፖሊስ በጦሩ ለማገልገል ፈቃደኛ ያልሆኑትን በቁጥጥር ስር ሊያውል ነው በሚል ሰበብ የፈጠሩት ሁከት ብዙ ጉዳት አድርሷል። ይህም በቀላሉ የማይታለፍ መሆኑንና የተለያዩ አካላት ማውገዛቸውን ጋዜጦች ሰፊ ቦታ ሰጥተው ዘግበዋል። ወደ ኢዲዮት አህሮኖት ጋዜጣ ስናልፍ የኢራን መንግስት የኒውክሌር ጦር መሳሪያ ባለቤት ለመሆን እንዴት ሲንቀሳቀስ እንደነበር ጋዜጣው በፊት ገጹ በሰፊው ዘግቦ ለአንባቢያን አቅርቧል። የኢዲዮት አህሮኖት ጋዜጣ የ2004 ዓ.ም ሪፖርትን ዋቢ በማድረግ ዛሬ እንደዘገበው የኢራን መንግስት የኒውክሌር ጦር መሳሪያ ባለቤት ለመሆን ብዙ ጥረቶች ማድረጉን፣ ከነማን ጋር ግንኙነት እንደፈጠረና እንዴት ሂደቱን ሲያካሄድ እንደነበር በዝርዝር አቅርቧል። በአሜሪካና እስራኤል በኩል የኢራንን ሁኔታ በትኩረት እየተከታተሉት እንደሆነ፣ ዛሬ ግን ለኢራናውያን ከጦርነቱ በፊት እንደነበራቸው አይነት የኒውክሌር እቅድን ለማስኬድ የሚያስችል ሁኔታ የላቸውም ብለው እንደሚያምኑ፣ ይሁን እንጂ የኢራን አያቶላዎች አስተዳደር የኒውክሌር ጦር መሳሪያ ባለቤት ለመሆን ያለውን እቅድ ከነጭራሹ አለመሰረዙንና አጋጣሚዎችን ቢያገኝ ይህን ጅምላ ጨራሽ የሆነ የጦር መሳሪያ ለመታጠቅ የሚፈልግ እንደሆነ የኢዲዮት አህሮኖት ጋዜጣ በሰፊው ዘግቦ ለአንባቢያን አቅርቧል። ሌላው በጋዛ ሰርጥ የተደረሰበት የተኩስ አቁም ስምምነት ወደ ሁለተኛ ዙር መሸጋገሪያው ገና መሆኑን፣ ምናልባት በጠቅላይ ሚኒስትር ናታንያሁና የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግንኙነት ወቅት የሁለተኛው ዙር የተኩስ አቁም ስምምነት የሚጀመርበት ሁኔታ ይመቻች ይሆናል። ያም ሆኖ የእስራኤላዊ ዜጋ ራን ጊቪሊ አስከሬን ገና አልተመለሰም። እስራኤል ኢራን አስከሬን ካልተመለሰ ወደ ሁለተኛው ዙር የተኩስ አቁም ስምምነት ለመሄድ አልችልም የሚል አቋም ካሁን በፊት ስታንጸባርቅ ነበር። የሁለተኛውን ዙር የተኩስ አቁም ስምምነት ለመጀመር የሐማስ ድርጅትም የጦር መሳሪያ ትጥቅ መፍታቱ ጉዳይ ሌላ ጥያቄ ነው። ሐማስ የጦር መሳሪያ ትጥቁን በቀላሉ እንደማይፈታም ይነገራል። በጋዛ ሰርጥ እንዲሰማራ የሚፈለገው ዓለም አቀፍ ሰላም አስከባሪ ኃይል ጉዳይም ሌላ ሁኔታን የሚፈጥር ነው። የአሜሪካ መንግስት በቅርብ ሳምንታት ውስጥ በተለይ በ2026 ዓ.ም መጀመሪያ አካባቢ ሰላም አስከባሪ ኃይሉን በጋዛ ለማሰማራት ቢፈልግም ሂደቱ ቀላል አለመሆኑን ጋዜጦች በሰፊው ዘግበው ተመልክተዋል። የኢዲዮት አህሮኖት ጋዜጣ የአጣሪ ኮሚቴውን ስልጣንና ኃላፊነት የሚወስነውን የሚኒስትሮች ኮሚቴ ጠቅላይ ሚኒስትር ናታንያሁ የሚመሩት መሆኑ የመገለጹና ያስከተለውን ችግርም እንደ ሌሎች ጋዜጦች ዘግቦ ለአንባቢያን አቅርቧል። ወደ ሀሬጽ ጋዜጣ ስናልፍ ሀሬጽም የሁለተኛውን ዙር የተኩስ አቁም ስምምነት ተፈጻሚ ለማድረግ ፕሬዝዳንት ትራምፕ በቅርቡ ይወስናሉ። የእስራኤል ጠቅላይ ሚኒስትር ናታንያሁ በዚህ ወር መጨረሻ ወደ አሜሪካ በመሄድ ከፕሬዝዳንት ትራምፕ ጋር ሲገናኙ ትራምፕ የተለያዩ ቅድመ ሁኔታዎችን ለናታንያሁ ያቀርባሉ። ናታንያሁም የተወሰኑትን የሚቀበሉበት ሁኔታ ሊፈጠር ይችላል ብሏል የሀሬጽ ጋዜጣ። ሌሎች ጋዜጦችም በተመሳሳይ ሁኔታ የተለያዩ ርዕሰ ጉዳዮችን ተመልክተዋል በራሳቸው እይታ። አድማጮቻችን፣ የጋዜጦች አምድ ዝግጅት በአጭሩ ይህን ይመስላል። ፕሮግራማችን ይቀጥላል። የተከበራችሁ አድማጮቻችን፣ ከዚህ ቀጥለን ወቅታዊ ዘገባ እናቀርባለን። ወቅታዊ ዘገባውን የሚመለከተው ጋሽ ራህሜም ነው። ጋሽ ራህሜም እንደምን አደርክ? እንደን ቦከርቶ ሞኬሮን ሰላም ነው? ያለናል። በርዱ እንዴት ነው? በየወሳለ ይወርዳቸዋል። ደህና ነው። እንግዲህ ምን አይልም። ውስጥ ያው ማዝጋን ስላለ
እንግዲህ በሙቀቱ ደህና ነን ለጊዜው። እንግዲህ ወጣ ሲሉም እንደ በቆሎ ተሸፋፍነው መውጣት ነው። ግድ ነው። ኢየሩሳሌም ቀዝቃዛማ ነው። እንግዲህ እንደ ወቅቱ ለብሰናል። መልካም። እዛ ቴልአቪቭ አካባቢ እንዴት ነው? እኛ ጋር ቀዝቃዛ ነው። ጠዋት ይቀዘቅዛል፣ ማታም እንደዚሁ ቀዝቃዛ ነው። ሰሞኑን አየሩ ቀዝቀዝ ያለ ነው። ምንም ፀሐይ አልፎ አልፎ ቢታይ ግን ቅዝቃዜው እንዳለ ነው። ምናልባት እንግዲህ ዝናብም ይዘንባል ተብሎ የሚጠበቀው በቀጣዩ ሁሉንም እንቀበለዋለን። እንግዲህ እንዳመጣጡ እንደ ወቅቱ እንቀበለዋለን። ጥሩ ጋሽ ረሃሚም እንግዲህ ለወቅታዊ ዘገባ የተለያዩ ርዕሰ ጉዳዮች አሉ። አንደኛው የጥቅምት ሰባቱን የደህንነት ችግር ክፍተትን የሚያጣራ ኮሚቴ ለማቋቋም የሚኒስትሮች ኮሚቴ ተቋቁሟል። ያ ደግሞ ያለውን ስልጣንና ማድረግ የሚገባውን የሚወስን ነው። ይህን ደግሞ እንዲመሩ ጠቅላይ ሚኒስትሩ ራሳቸው የሚኒስትሮችን ኮሚቴ እመራለሁ ማለታቸው ሌላ ውዝግብን አስከትሏልና እንዴት ነው ሁኔታው? ሁኔታውማ እንግዲህ ይኸውልህ ይሄ አጣሪ ኮሚቴ ይቋቋም፣ መንግስታዊ አጣሪ ኮሚቴ የሚባል አለ። በዚህ አይነት የተቋቋመ ነው እንግዲህ የሚባለው። መንግስታዊ ሲባል እንግዲህ በድሮ ሲሆን የነበረው በጠቅላይ ፍርድ ቤት ዳኛ ፕሬዚደንት አማካኝነት የሚቋቋም አጣሪ መርማሪ ኮሚቴ ነው ሲቋቋም የነበረው እና አሁን በፍርድ ቤትና በመንግስት መካከል ብዙ አለመግባባቶች የተፈጠሩ ስለሆነ አለመተማመን ተፈጠረና ይሄ የጠቅላይ ፍርድ ቤት ፕሬዚደንት የሚመርጧቸው ሰዎች የሁኔታ እንዲያጣሩ የሚመርጧቸው ሰዎች ያዳል ይሆናል፣ መንግስትን የሚወቅስ መንግስትን ጥፋተኛ የሚያደርግ ምርመራ ውጤት ለመድረስ ይፈልጋሉ። ስለዚህ ከዚህም የሌለ ማዕከለኛ አቋም ያለው አካል ይቋቋም ተብሎ ሀሳብ ቀረበ። የማከራከሪ ሆኖ ቆይቶ ነበር። በመጨረሻ ጠቅላይ ሚኒስትር ኔታንያሁ ደረሱበት ውሳኔ ምንድን ነው? ይህም አልተስማሙ። እኔ የምመራው በእኔ ሰብሳቢነት ይመረጥ መርማሪ ኮሚቴ ከዚያ በኋላ ምርመራውን ይቀጥላል የሚል ውሳኔ በመድረሳቸው ምክንያት ጠቅላይ ሚኒስትሩ ይህ ሁኔታ በጣም አወዛጋቢ ይሆናል። የፖለቲካ ሽኩቻ ነው ፈጥሮ ያለው። የሚባለው ምንድን ነው እንግዲህ ጠቅላይ ሚኒስትር ኔታንያሁ ከሚመረመሩ ሰዎች አንዱ ናቸው። ጥፋተኛ ናቸው ተብለው ከሚጠረጠሩት ከሚገመቱት ሰዎች መካከል እሳቸውም ያው መሪ ስለነበሩ እሳቸው መመርመር ስላለባቸው እንዴት ተመርማሪው መርማሪ ይመርጣል የሚል ወቀሳ እየቀረበ ያለው እና ይህ ሁኔታ እንዲሁ በቀላሉ የሚታለፍ አይመስልም። ፖለቲካ ውጣ ወረድ ሳያስቀጥል እንደማይቀር ነው የምገመተው። ለማንኛውም ጠቅላይ ሚኒስትር ኔታንያሁ ይህም አለ ይሄን አለ እኔ ይህን ነው ማድረግ ብለው እንደወሰኑ ያሉ ለጊዜው በዚህ አቋማቸውም ይቀጥላሉ ብዬ ነው የምገምተው። ምክንያቱም የህግና ፍትህ ሚኒስትር ያሬድ ለቪን እሳቸው ነበሩ እንዲያቋቋሙ ታስቦ የነበረው። ሞክረው በጠቅላይ ፍርድ ቤት ውሳኔ መሰረትም ሁለቴ ያቀረቧቸው ሰብሳቢ ይሆናሉ ብለው ያቀረቧቸው ሰዎች የህግ ባለሙያዎች ናቸው። ቀደም ፍርድ ቤት ዳኛ የነበሩ እነሱ በጠቅላይ ፍርድ ቤት ዳኞች ተቀባይነት እንደሌላቸው ስለሳወቋቸው ተቸግረው ነበር። አሁን ያን በማየት ነው ጠቅላይ ሚኒስትር ኔታንያሁ እኔ እንግዲህ ይህን መወሰድ ያለብኝ ብለው ከዚህ ውሳኔ ደርሰዋል። አሁን እንግዲህ መንግስት ራሱ በዚህ በህግና ፍትህ ሚኒስቴር ጽህፈት ቤት የሚመራው ኮሚቴ በህጉ አሁን የተቀመጠው ገለልተኛ አይደለም ካለ ራሱ መንግስትስ የሚያቋቁመው በሌሎች ዘንድ ገለልተኛ አይደለም ተብሎ ችግር እንዲፈጠር አያደርግም ወይ? ሌላ ውዝግብ አሁን የተነሳው ሁኔታ የበለጠ የሚያከራ አይሆንም ወይ? ያካረዋል። ምክንያቱም ማንኛውንም ማድረግ ማንኛውን ማጠረቅ አስጠርጣሪ መሆኑ የማይቀር ነው። አንዳንዶቹ እንግዲህ የሚመረመሩ ሰዎች ምርመራው ጠለቅ ብሎ እንዳይታይና ጥፋታቸው እንዳይጋለጥ የሚፈልጉ ስለሚሆኑ ሌላ አድርገው የሚመረመሩ ሰዎች ይፈልጋሉ ይባላል። በሌላ በኩል ደግሞ ይህን ነገር ጠለቅ ባለ ሁኔታ መርምሮ ለወደፊቱ እንዳይደገም ይህን የመሰለ አደጋ እንዳይደርስ ሂደቱን መርምሮ አጥንቶ ከዚያ በኋላ የሚደርስበት ውሳኔ ከዚህ ለመከላከልና ለመዳን ምን መደረግ እንዳለበት አቋም የሚሰጥ መመሪያ የሚሰጥ አካል ነው መቋቋም ያለበት የሚሉም አሉ። እና ይህም ሆነ ይህ እንግዲህ ያው በመሰለ የመንግስት ተቃዋሚዎችና መንግስት ራሱ ተነጋግረው ሁኔታ ባስመለከተ አንድ አቋም ይዘው
ይህንን ሁኔታ በይጣራ ይሄ የመንግስት ተቃዋሚ ነው የመንግስት ደጋፊ ነው የሚለው ሳይሆን የሀገሪቱ ሁሉና ስለሆነ ይሄ ሁኔታ በስመለከተ በነሱ ሁኔታ በሙያተኛነት ሁኔታውን አጣርቶ መርምሮ ፈትሾ መከላከያ ሰራዊቱ ድክመት ላይ እንደነበረ የመንግስት አስተዳደር ድክመት ላይ እንደነበረ ሁሉን ነገር ፈትሾና መርምሮ ውሳኔ በመድረስ ይሄን መሰረት ተሰርቷል። ለወደፊት እንዳይደገም እንደዚህ መሆን አለበት የሚል ብሎ የሚወስን አካል መቋቋም አለበት የሚባለው እንግዲህ አሁን ይሄን ላይ በንግግር ይሄን ይበሉት እንጂ በተግባር ግን እያንዳንዱ ፍርሃት ስላለው እኔ እጋለጣለሁ እኔ ያጋልጠኛል ይሄን ፍርሃት ስላለ ይሄን ነገር ለማድፈስፈስና ዝም ብሎ ለማስቀረት ፍላጎት ያላቸውም እንዳሉ ነው እንግዲህ የሚገመተው። ያም ሆነ ሁኔታ እንግዲህ መገናኛ ብዙኃን በተለያዩ መድረኮች መወያያ አጀንዳ እንደሚሆን ነው የምንገምተው። አዎ እናየዋለን ወደፊት። ሌላው ጋሽ ራህሚን በዚህ ወር መጨረሻ አካባቢ ጠቅላይ ሚኒስትር ናታንያሁ ወደ አሜሪካ ይጓዛሉ ተብሏል። በአሜሪካ ቆይታቸው በምን ጉዳዮች ከፕሬዝዳንት ትራምፕ ጋር ይነጋገሩ ይሆን? ያለው ተጨባጭ ሁኔታ በዚህ ዙሪያ እንዴት ነው? አሁን እንግዲህ አካባቢያችን ሁኔታ ጦርነት እንደሆነ ቆይቶ ሌላ ውስብስብ ነው ፖለቲካ ጋር የተያያዘ ሁኔታ ነው የሚታይበት ያለው። ብዙ ሀገሮች አሁን የሚታዩበት ሁኔታው ተፈጥሯል። የአዛ ጉዳይ በስመለከተ የአዛ ሁኔታ የሐማስ ሁኔታን በስመለከተ የተለያዩ ሁኔታዎች ነው ተከስተው ያሉት። ይሄም ምንድነው እንግዲህ የእስራኤል መከላከያ እስራኤልና ሐማስ የጦር አቁም ስምምነት ከደረሱ ቆይተዋል። የጦር አቁም ስምምነትም ሐማስ የጠለፋቸውን ሰዎች በሙሉ እንዲመልስ በህይወት ያሉትና የሌሉትን የሚል ነው። እስራኤል ደግሞ ከተወሰነ ቦታ አዛን ለቃ እንድትወጣ የሚል ነበር። ያው ሆኗል። ይሄ ግን ሐማስ አላጠናቀቀም። ይሄንን እንትኑ አንድ ሰው አለ የቀረ ገና አንድ ራን ጎይል የሚባለው አልተለቀቀምና እስራኤል የምትለው ምንድነው ሐማስ ውሉን አላከበረም እና የሰው አስከሬን ካልተመለሰ እኛ ቀጣዩን የአዛን ጉዳይ አስመለከተ እርምጃ አንወስድም የሚል አቋም ነው እስራኤል ይዛለችው። እስካሁን ድረስ አሜሪካም እስካሁን ከእስራኤል ጋር ናለችው። ግን የአንድ ሰው አስከሬን አልተመለሰም ተብሎ ይህ አሁን የአዛን ጉዳይ አስመለከተ እንደገና መልሶ ለመቋቋምና ይህ ተደራጅተው አሉ ወይም ገና ናቸው የሚጠባበቁ በርካታ ሀገሮች እንሳተፋለን አዛን መልሶ ለመቋቋም የሚለው ሁኔታ አሁን በድርድር በንግግር በውይይት ላይ ነው የሚገኘው እና ይህ ሁኔታ በዚህ ባለበት ሰዓት እንደገና ይህን ነገር ማፍረሱ አስፈላጊ አይሆንም ነው የምትል አሜሪካ እንግዲህ ያው ፕሬዚደንት ትራምፕ ዋናው ትኩረታቸው በዚያ በኩል በዚህ በአዛ በኩል ሰላም አስፋኝ እና እንደ የጠፋውን አዛን መልሶ የማቋቋም ኃይል እንዳላቸው በርካታ ሀገሮችን አስተባብረው በደህንነትም ሆነ በገንዘብ እንዲተባበሩ የማድረግ ይኸው ሽር ጉድናውን የተባለ ያለው ይህን የሚያደፈረስባቸው ሁኔታ አይፈልጉም። አሁን ጠቅላይ ሚኒስትር ናታንያሁ በዚህ ወር መጨረሻ አካባቢ ወደ አሜሪካ ይሄዳሉ ተብሎ ነው የሚጠበቀው። በአንድ በኩል አልተወሰነም ይባላል፣ ግን መወሰኑ ተደጋግሞ ተደግሟል እና ጠቅላይ ሚኒስትር እንግዲህ ወደ አሜሪካ ሲሄዱ በዚህ ፍሎሪዳ ዋሽንግተን ዲሲ ሳይሆን ፍሎሪዳ የፕሬዚደንት ትራምፕ የግላቸው መኖሪያ ቤት አለ ማራላጎ የሚባል ቦታ እዚያ ነው የሚገናኟቸው ተብሎ ይጠበቃል እና ከዚያ ከእሳቸው ጋር በተገናኙ በኋላ እንደገና ከምክትል ፕሬዚደንት ጄዲ ቫንስ ጋር የሚገናኛሉ ይባላል። ከዚያም ከመከላከያ ሚኒስተሩም ጋር እንደዚሁ እና ይህም ጉዳይ በስመለከተ ሰፋ አድርገው ለመምከር የዛ እና የሐማስ ጉዳይ ብቻ ሳይሆን ተከታታይ ሌላም የሊባኖን ጉዳይ አለ፣ ህዝብ አለ። ይኸው እስካሁን ድረስ ራሱን እያደራጀ ነው ያለ። እንደገና አመት ምናምን አስቆጥረዋል ስምምነቱ ከተፈራረሙ እስራኤልና ሊባኖስ ሐማስ በአሜሪካ አማካኝነት እና እንደገና ራሱ እያደራጀ ነው የሚገኘው። በኢራን እርዳታ በገንዘብም በማቴሪያልም በኩል ትረዳለች ኢራን እና ይሄ አደገኛ ነው ትላለች እስራኤል። አሁን ይሄ የሊባኖስ መንግስት ሂዝቦላን ትጥቁን ማስፈታ ከሆነ አቅሙ ከሌለው እኛ ዝም ብለን አናይም፣ እንደገና ተደራጅቶ አደጋ
እንዲያደርስ እድል አንሰጥም። እኛ ራሳችን እንከላከለዋለን፣ እንጎዳዋለን ትላለች እስራኤል። ይህን ጉዳይ አስመለከተ አሜሪካም ያን ያልተውረፉ አትልም ለጊዜው። ይሄ ተንጠልጥሎ ያለ ጉዳይ ነው። ሌላው የሶሪያ ጉዳይ እንደዚሁ ሶሪያ በደቡብ ሶሪያ በኩልና በሰሜን እስራኤል በኩል አካባቢ የጦር ሰራዊት ከጦር መሳሪያ ነጻ የሆነ አካባቢ ይዘጋጅ የሚል አቋም ያለ በአሜሪካን በኩል በእስራኤልም በኩል። ሶሪያም እንደዚያ ትላለች። ግን እስካሁን ድረስ ይህን ጉዳይ ባያስመለከተ ሁለቱም ሀገሮች የደረሱበት ውሳኔ ላይ የለም። ግን ይነጋገራሉ። ሁለቱ ሀገሮች እንደ ድሮው እንደ ጠላትነት ሳይተያዩ በመነጋገር በተለያዩ ምስጢራዊ ቦታዎችን የተገናኙ እየተደራደሩ እንደሆነ የሚነገር ያለው። ለማንኛውም ያም እንደሆነ ገና ያልተዘጋ ክፍት የሆነ ምዕራፍ ነው ያለ፣ ክፍት የሆነ ፋይል ነው ያለው የሁኔታ ባስመለከተም እንደዚሁ እና ደንበረ እንደባመረ ስናየው እንግዲህ አካባቢው የመረጋጋት ምልክት የታየበት ቢመስልም ግን ውስጡ ገና ያልተቋጨ ነገር እንዳለ ነው መረዳት የምንችለው። ይህን እንግዲህ እንዳልነው ቀደም ብለን ጠቅላይ ሚኒስትር ናታንያሁ ወደ አሜሪካ ሲሄዱ ከፕሬዚደንት ትራምፕ ጋር እንግዲህ ምን ላይ እንደሚደርሱ አይታወቅም። ትራምፕ ናቸው እሳቸው አቋም አንዴ ዛሬ ሌላ የሚሉትኝ እኔ ባልኮት ምንም አመለካከት ያላቸው ከቤንያሚን ኔታንያሁ ጋር እስካሁን ድረስ ተግባብተው ነው የቆዩት። አሁን ምናልባት እንግዲህ ወደ ደረሱበት ነጥብ ምናልባት የሁለቱም አመለካከት የተለያየ አመለካከት ሊሆን ስለሚችል ያኔ ያጋጫቸው ሆነ የሚል ጥርጣሬ አለ። እንግዲህ ይህንን እንግዲህ ምን ያህል ምን አይነት ጥበብ ጠቅላይ ሚኒስትር ኔታንያሁ ተግባብተው እንደሚመለሱ እናያለን። ሌላው በዚህ በእስራኤል ጥምር መንግስት የተለያዩ ህጎችን ለማጽደቅ ጥረት እየተደረገ ነው እና ይሄ ደግሞ በፍጥነት ለምንድነው የጥምሩ መንግስት አንዳንድ ህጎችን የሚያረቀው ለማሳለፍስ የሚሞክረው? እንዲያውም አንዳንድ የክኔሴት ኮሚቴዎችን እያለፈ ሌላ ኮሚቴ እያቋቋመ የሚለው ትችትም ይቀርባልና ይህንስ እንዴት ታያለህ ጋሽራሚ? ይህ መንግስት እስካሁን ድረስ እንደምናየው ቁጭት አለበት። ቁጭቱ ምንድን ነው? ገዥ ሁነን ግን መግዛት አልቻለም ነው እንግዲህ እኛ ገዥ ነን ግን መግዛት አልቻለም። ምክንያቱም እስካሁን ድረስ እኛ ሁሉም ዜጋ፣ ሁሉም ፖለቲከኛ፣ ሁሉም ሰው ስራ አግኝቶ ስልጣን ተቀብሎ የሚገባውን ማድረግ የሚገባውን ስራ መስራት ሲገባው ያለበት እኛ ዝም ብለን የሾምናቸው ሰዎች መንግስት የሚያስተላለፈው ውሳኔ በተግባር አለማዋል በዛ በተያያዘ ሁኔታ መንግስት እንዲተች እንዲጠላ የማድረግ ስራ ይሰራል ውስጥ እና እንደዚህ ያሉት ሰዎች እነዚህን አርሞ በነሱ ምትክ ሌላውን መሾም ነው ያለበት። የኛ ታማኝ የሆኑ ሰዎች የኛን ፖሊሲ፣ የኛን መመሪያ፣ የኛን ርዕዮተ ዓለም የሚያንጸባርቅ አካል ወይም ባለስልጣን መሾም አለብን ነው አሁን መንግስት። አሁን ደግሞ እንግዲህ እንደሚባለው ሲሾም ያልበላ ሲሻር ይቆጨዋል የሚባል አባባል አለ እና እንደዚያ ነገር እንዲያውን ምርጫው እየተቃረበ ስለሄደ ከምርጫው በፊት አንዳንድ ቦታዎችን ቁልፍ የሆኑ ቦታዎችን በእነሱ ሰዎች ለመመደብና ለማስያዝ የታሰበ እቅድ ነው መስሎ የሚታየው እና ይህን የማስመለከተ የምናየው ፖለቲከኞች እየተፋጁበት ያሉት አጀንዳ ሰሞኑን ይህን ሆነዋለሁ። ደግሞ አሁን እንግዲህ መቼም ምርጫው 1 ዓመት ነው የቀረው። በ1 ዓመት ውስጥ ህጎች ቢቀየሩ በመጪው ዓመት ምርጫው ከተካሄደ በኋላ ማንኛው ስልጣን እንደሚይዝ አናውቀውም እና ያም መጦ ሄዶ የሚቀይረው ከሆነ የክኔሴት ኮሚቴዎች በፊት የነበሩ የዲሞክራሲ መዋቅሮች ናቸው የተባሉ ነገሮች አይፈርሱም ወይ? ሊደረግ ይችላል። እንግዲህ መቼም በአብዛኛው ህዝብ ድጋፍ አግኝቶ የሚመረጥ መንግስት የራሱን ፖሊሲ በተግባር ለማዋል መቀያየሩ መብት አለው። ምን መሰለህ እንግዲህ አሁን ለምሳሌ አሜሪካና እስራኤል ነው እንደ ምሳሌ ባመጣለን። አሜሪካ እንግዲህ ሁለት ፖለቲካ ፓርቲዎች ነው አሜሪካን የምታህል ትልቅ ሀገር ሁለት ፖለቲካ ፓርቲዎች ብቻ ነው አሏት። እስራኤል እስከ 10 እስከ 20 የሚሆን ነው አላት። ይህ እንግዲህ ይሁዶች መከፋፈል ባህሪ ያላቸው መሆኑን ያመላክታል ማለት ነው። እና ወደ አሜሪካ ውስጥ ያለውን እንግዲህ ሁለት ትልቅ ፓርቲዎች አሉ። አንዱ ፓርቲ ያሸንፎ ስልጣን ሲይዝ የዛኛው የተሸነፈው ወይም ስልጣኑን ያስረከበው ፓርቲ የሾማቸው ባለስልጣናት በሙሉ ይቀየራሉ እስከ አምባሳደር ድረስ ተቀይሮ የአዲሱን መንግስት ፖሊሲ የሚከተል የአዲሱን መንግስት አይዲዮሎጂ የሚከተል አካል ነው የሚመርጡ እና የመቀያየር
ባህል አሜሪካ አለ እንደዛ። እዚህ ሀገር ግን አንዴ የተሾመ ሰው እዛው ነው የሚቀረው። መንግስት ሊቀየርም አንዳንድ ቁልፍ የሆኑ ቦታዎች አንዳንድ ያለ ይሄ አመኔታ ተመራጩ ባለስልጣኑ ታማኝ የሆነው ሙሉ ልዩ አማካሪ የሆነ ካልሆነ በስተቀር ሌላው የዲሞክራሲ በአጠቃላይ መስሪያ ቤቱ እንደተቀመጠ ያለው እና የዚያኛው ርዝራዥ ስለሆነ የዚህኛው መንግስት ፖሊሲ ተግባራዊ እንዳይሆን እንቅፋት ይፈጥራል ሁሉ። ስለዚህ ከዚያ ያን እንዳይሆን ነው እንግዲህ አሁን ይሄን ተጀምሯል የመቀያየር ሁኔታ። ይሄ ያፋጀነው ያለው ፖለቲከኞችን እንዳልከው አንተ ሌላው ቢመረጥ ቢተካም ያኛውም እንደዚሁ የራሱን ፖሊሲ የሚያንጸባርቅ አካል ይመርጣል እንጂ አብሮ ሊሰራ ይፈልጋል እንጂ ከቆየው ጋር እንቅፋት የሆነ እንደ ፖሊሲው እንዳይጎዳበት ፍላጎት ያለው መሪ አይገኝም። ሌላው እንደው ጋሽራሜም የሀረሪም ወጣቶች ትላንትም በኢየሩሳሌም አንዳንድ አካባቢዎች የጸጥታ ማደፍረስ ሁኔታን የፈጠሩበት፣ የፖሊስ መኪናዎችን የገለበጡበት፣ በፖሊሶች ላይ ጉዳት ያደረሱበት ሁኔታ እንደው እስከዚህ መደረሱ ተገቢነት ያለው ነው ወይ? ጠበቅ ያለ እርምጃስ በሚመለከታቸው የህግ አስከባሪ አካላት ለምንድን ነው ያልተወሰደው? ይሄም ሰጤ ከፖለቲካ ጋር የተያያዘ ጉዳይ ነው። ዛሬ እምነትና ፖለቲካ ተቀላቅለዋል፣ ተበርዘዋል። እምነት ራሱን የቻለ እምነት ሲሆን መሆን ሲገባው ከፖለቲካ ጋር አቀላቅለው የፖለቲካ ጥቅም የሚያገኙበትን መድረክ ነው እየፈጠሩ ያሉትና እነዚህ ሰዎች በአንድ በኩል ትምህርታችን እንመራለን እኛ ሃይማኖተኛ ነን እና እኛ ጥረታችን ነው ኃይላችን የሚል አመለካከት አላቸው። በሌላ በኩል ደግሞ አንተና ከኔ ከሌላውም ዜጋ የሚሰባሰበውን ግብር ሚዛን ገንዘብ ነው እየበሉ የሚገኙት የተጠቀሙት የሚገኙት እኛ እያገለገልን ማለት ነው እንግዲህ እና የሀገሪቱን ሁኔታ ባስመለከተ እነሱ ተባባሪዎች ሆኑ መተባበር አለባቸው። የሀገሪቱ ዜጎች እንዴት እስከሆኑ ድረስ የሚባል ሁኔታ አለ። እነሱ አንፈልግም እንዲያውም አንዳንዶቹ አይቀርም በሀገሪቱ ሁሉና አናምንም፣ በእስራኤል መንግስት አናምንም፣ የእስራኤል መንግስት የለም፣ መንግስት የሚሾመው ገና መሲሁ መጥቶ የሚሾመው የመቀባውን መሆኑ ያለበት የሚል እምነታቸውና በአንዳንድ በኩል እንደዚህ ከሆነ ታዲያ ሀገሪቱን ማተምንባት ከሆነ ምን እናስቀምጣለን እዚህ ሀገር ማለት እንችላለን። እና እዚሁ ተቀምጠው ይህን ወተቷን እየበሉ ቅቤዋን እያደረጉ የተቀቡ፣ በሌላ በኩል ደግሞ ሀገሪቱን እናገለግልም አንተና እኔ ሌሎችም ያገልግሉ እያሉ ነው እያስቸገሩ ያሉት። አሁን ውትድርና መመልመል አለባቸው። ለማንኛውም በህጉ መሰረት ማንኛውም ዜጋ 18 ዓመት ሲሞላው ሴትም ወንድ ውትድርና ብሔራዊ ውትድርና ተመልምሎ ወንዱ 13 ዓመት ሴቶች 2 ዓመት ያገለግላሉ። ከዛ የሚፈለገ ይቀጥላል እና እነዚህ ደግሞ የዜግነት ግዳጃቸውን መወጣት አለባቸው ሲባል እኛ ዜጋ አይደለም በቀሪቷ አናምንም ነው የሚሉና ይህን የመሰለ ችግር አለ። ስለዚህ የእነሱ ሰዎች ፖለቲካዎች ስለገቡ መንግስት ከባድ ጠንከር ያለ እርምጃ ወስዶ በህጉ መሰረት እንዳይቀጣቸው ወይም እንዳያስራቸው ወይም እርዳታውን እንዳያቆምባቸው የመንግስት አባል ስለሆኑ የእነሱ ሰዎች መንግስት ሊበተን ይችላል እንደዚህ ጎዳ በእኛ ሰዎች ብለው። ስለዚህ ያለ ሁኔታ እንዳታወጣውም ምድር የተሸገርክበት እንዳትወጣውም የሆነ ቦታ ያቆመብህ ችግር ሆነዋለሁ እና እንደዛ ያለ ሁኔታ ነው ያለው። በእነሱ በኩል ዝም ብለው ጉዳት እያደረሱ ነው የሚገኙት። እንግዲህ በምን አይነት ሁኔታ መቋቋም እንደሚቻል እንግዲህ መንግስት ራሱ ያውቀዋል። በጣም በጥሩ ሁኔታ ነው የገለጽከው ጋሽራሜም፣ በጣም ነው እናመሰግን። መልካም ቀን ይሁንልህ። ሰላም።